ሰላም ሰላም የተወደዳችሁ ወገኖች እንደምን አላችሁ? የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ተባረኩ። ሰሞኑን በጣም አሳዛኝ ክስተት በሀገራችን በኢትዮጵያ በተለይም በሰሜን ሸዋ ሀገረ ስብከት በምንጃር ሸንኮራ ወረዳ አረርቲ ደብረገነት ቅድስት ማርያም ቤተክርስቲያን የደረሰ ድንገተኛ አደጋ አለ። ማለት ፊኒሺንግ ቤተክርስቲያኒቱ ፊኒሺንግ ላይ ደርሳ ርብራብ እንጨት ያንን ለማስጨረስ ስራውን ርብራብ እንጨት ረብርባ ነበረና በዓሉን ሊያከብሩ የሄዱ ሰዎች እዛ ርብራብ እንጨት ላይ ወጥተው ከ30 በላይ የሚሆኑ ሰዎች የሞት ህልፈት እንዳጋጠማቸው አንዳንዶች ደግሞ የአካል ጉዳተኛ እንደሆኑ እየተነገረ ይገኛል በየፌስቡኩ ማለት ነው። እና በሆነው ነገር በጣም እኔም እንደ ኢትዮጵያዊነቴ እንደገናም ደግሞ የቤተ ክርስቲያኒቱም ልጆች ስለሆንን በኦርቶዶክሳውያን ምእመናን ላይ በደረሰው ድንገተኛ አደጋ ከልቤ በጣም አዝኛለሁ። እግዚአብሔር ለሕዝባችን መጽናናትን ይስጥላለሁ። የሆነው ነገር እጅግ አስከፊና አሳዛኝ ነገር ነው። ያልተጠበቀ ክስተት በመሆኑ በጣም ልብ ይሰብራል። ስለዚህ ለወዳጅ ዘመድ ሁሉ መጽናናትን እመኛለሁ። መጽናናት ይሁን እላለሁ፣ ጸልያለሁ። እና እሱን በተመለከተ እስቲ የተለቀቀ አጠር ያለ ቪዲዮ አለ። እሱን ነገር እንስማና የራሴን ሐሳብ አክዬ እንደ እግዚአብሔር ቃል ጥቂት ሐሳቦችን አካፍላችኋለሁ። ወደ ቪዲዮ መልሳችኋለሁ። ተከታተሉ። ተባረኩ። ይሄው እንግዲህ እንደምትመለከቱት ሙሉ ፈራርሷል። ውስጥ ላይ የነበረው ይሄ በሙሉ አሁን ያለበት እንጨት ነበር። ይሄው እንግዲህ ቢያንስ ቁመቱ ከ100 ሜትር ያላነሰ ቁመት ላይ ነው ሙሉ የተፈጠፈጡት ማለት ነው። ስዕል አድኖ እየተሰራ ያለበት ሰዓት ላይ ነበር። ይሄን ለመጎብኘት ከወጡ በኋላ ነው እንጨቱ የተደረመሰው ማለት ነው። እንግዲህ ሙሉ እዚህ ውስጥ የነበረው እንጨት ነው አናታቸው ላይ ፈረሰው። ብዙዎችን በአይናችን እያየን እንኳን ያላልንባቸው አጋጣሚም ነበር። ተመልከቱት። ይህ ሁሉ እንጨት እስከሚወጣ በእነሱ ላይ ነበር የነበረው። ቁመቱን ተመልከቱት እስኪ። ይሄው እንግዲህ ተመልከቱት። በጣም ትልቅ ነው፣ በጣም ሩቅ ነው። ከዚህ ርቀት ላይ ነው ሙሉ እንጨቱ የተደረመሰው ማለት ነው። ውስጡ እንግዲህ ገና ፊኒሽንግ ላይ የነበረ እንዲሁም ቀለም እየተሰራ ስዕል አድኖች እየተሰሩ እንደነበር ነው የሚያመለክተን የስራ ሂደቱ። እንግዲህ ይህ እንጨት ነው ካናታቸው ላይ እንደምትመለከቱት የተነሳው ማለት ነው። ይህ እንጨት ሙሉ ምእመኑ ላይ ነበር የወደቀውና ይህ እንጨት እስኪነሳ ድረስ ብዙዎች ነፍሳቸው መታገዝ ሳይችሉ ማለፉ ያመለክታል ማለት ነው። ሀዘኑ መሪር ነው። እንግዲህ መላው ኢትዮጵያውያን መጽናናት ተመኝን፣ ቤተሰቦቻቸው መጽናናት ተመኝን። እንግዲህ የቆሰሉትን እግዚአብሔር ምሕረቱን ይላክ። እሺ፣ እግዚአብሔር አምላካችን የተመሰገነ ይሁን። ክስተቱ እጅግ ዘግናኝና አሳዛኝ የሆነ ነገር ነው። ይሄ ወንድም እንግዲህ ታሪኩን ዘግቦ በቲክቶክ በእንዲህ አይነት መልኩ ገልጾታል። የሀዘኑን ክብደትና ህዝቡ የደረሰበትን ጭንቅ እንዴት ሆኖ እዛ ርብራብ እንጨት ላይ ወጥቶ እንደሞተ እንደውም በጣም አንዳንዱ እንደተፈጠፈጠ ሁሉ ነው የተናገረው። በእውነት በጣም ነው ያዘንኩት። የሌላው መከራ ለእናንተ እንዲሆን አስቡ ይላል የእግዚአብሔር ቃልና የህዝባችን መከራ የኛው መከራ ነው። አዎ ብዙ አይነት የመከራ ገፈት የቀመሰ ህዝብ ነው። እንደገናም ደግሞ በዚህ በሃይማኖት ዙሪያም በዓል አከብራለሁ ብሎ ነጭ ልብስ ለብሶ አንዳንዶች እንደውም ወደ ግሸን ማርያም ከአዲስ አበባ ሁሉ በእግራቸው ግሸን ማርያምን ለማክበር ይሄዱ እንዳሉ ሁሉ ሰምቻለሁ። እና ይሄ ምንድነው? የጽድቅ ናፍቆትን የሚመለከት ነው። እና ህዝባችን እዛም ሄዶ ቤተክርስቲያን ሄዶ እንዲህ አይነት ሞት ሲያጋጥመው አይደለም ከ30 በላይ የሆኑ ሰዎች የአንድ ሰው ነፍስ መጥፋት ምን ያህል ያሳዝናል መሰላችሁ?
በአርአያ እግዚአብሔር የተፈጠረ ሰው እንዲህ ሆኖ ሲሞት ልብ ይሰብራል እና በዚህ ጉዳይ እጅግ በጣም ነው ጥልቅ ሐዘን የተሰማኝና ይሄ ወንድማችን በመጨረሻ ያለው ነገር ልቤን በጣም ነው የነካው። ምንድነው ያለው? ሐዘኑ መሪር ነው፣ ለሕዝባችን መጽናናት ይሁን ብሎ ተናገረና መሪር ነው። ልክ ነው። ይሄ በጣም መሪር ሐዘን ነው። ነገር ግን መጽሐፍ ቅዱስ የሚለው አንድ ነገር አለ። ኤርሚያስ ትንቢተ ኤርሚያስ ምዕራፍ 31 ቁጥር 15 ጀምሮ ስታዩ እግዚአብሔር እንዲህ ይላል፣ የዋይታና የመራራ ልቅሶ ድምፅ በራማ ተሰማ፣ ራሔል ስለ ልጆቿ አለቀሰች፣ የሉምና ስለ ልጆቿ መጽናናት እምቢ አለች ብሎ ይናገራል። አዎ ስለ እስራኤል ለመናገር ነው። መጽናናት እምቢ አለች። ለምን እምቢ አለች? ሐዘኗ መሪር ስለሆነ ነው። አዎ ከዛ በኋላ እግዚአብሔር እንዲህ ይላል፣ ድምፅሽን ከለቅሶ ከልኪ፣ ዓይንሽን ከእንባ ከልኪ፣ ለስራሽ ዋጋ ይሆናል፣ ከጠላት ምድር ይመለሳሉ፣ ለፍጻሜሽ ተስፋ አለ ሲል እናያለን። ስለዚህ ድምፅሽን ከምን ከልኪ? ከለቅሶ ከልኪ ሲል እንመለከታለን። የሆነ ሆኗል ወዳጆቼ። ነገር ግን አንድ እውነት እንድንነጋገር እንደ እግዚአብሔር ቃል እፈልጋለሁ። ያ ምንድነው? ድምፅሽን ከለቅሶ ከልኪ። እውነት ነው፣ እንድንከለክል አያደርገንም። ወዳጅ ዘመድ አለ፣ ወገን አለ። እንደገና ደግሞ እንደ ኢትዮጵያዊነት ከዚያም እንደ ቤተ ክርስቲያን እንደ ኦርቶዶክሳዊነት ሕዝባችን እንዲህ ባለ ሁኔታ ሕይወቱ ሲያልፍ የሰማ ያየ ሁሉ በጣም ያለቅሳል። ይሄ የሁላችን ሐዘን ነው። እኛም በየቤታችን አልቅሰናል። ነገር ግን የእግዚአብሔር ቃል ድምፅሽን ከልቅሶ ከልኪ ካለ በኋላ ለፍጻሜሽ ተስፋ አለ ብሎ ይናገራል። የሞቱት ሞተዋል፣ ልንመልሳቸው አንችልም። ነገር ግን ያለነው ሰዎች ድምፃችንን ከለቅሶ መከልከል አለብን። ለምን ብለን ስንል ለፍጻሜያችን ተስፋ አለ ነው የሚለው። ከጠላት ምድር ይመለሳሉ። ያ ተስፋ ማን ነው ነው? ያ ተስፋ ማን ነው? ክርስቶስ ነው። ክርስቶስ የሌለው ሰው ተስፋ የሌለው ማለት ነው። እንደውም በኤፌሶን መጽሐፍ ላይ ምንድነው የሚለው? በዚህ ዓለም ተስፋ አታችሁ ያለ ክርስቶስ ነበራችሁ ብሎ ይናገራል። በዚህ ዓለም ተስፋን አታችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። ኤፌሶን 1:12 ላይ ሰው ያለ ክርስቶስ ከሆነ ተስፋ ያጣ ነው። ያለ ክርስቶስ የሞተ ያለ ክርስቶስም ያለ ሰው ተስፋ ያጣ ነው። ክርስቶስ ያለው ሰው ግን ዓይኑን ከለቅሶ ይከለክላል፣ ከእንባ ይከለክላል። ለምን? ተስፋ አለው። ለፍጻሜሽ ተስፋ አለ ሲል ያ ተስፋ ክርስቶስ ነው ማለት ነው። እንባችንን ያበሰ ክርስቶስ፣ ያጽናናን ክርስቶስ፣ ሞታችንን በሕይወት የቀየረ ክርስቶስ፣ የዕዳ ጽሕፈታችንን የደመሰሰ ክርስቶስ፣ ሰይጣንን ያሸነፈልን ክርስቶስ። ሞት የለብንም ወዳጆች ሆይ። ሞት ሆይ መውጊያ የታለ የተባለው በክርስቶስ ኢየሱስ ነው። እርሱ ሞትን ሽሯል፣ ሕይወትንና አለመጥፋትን ወደ ብርሃን አውጥቷል። እኔ ለዚህ ምስክር ነኝ ብሏል። ሰው ኢየሱስን ካመነ አለመጥፋት ውስጡ አለ። ሞቱ ተሽሮለታል ማለት ነው። ስለዚህ ይሄን ተስፋችን የሆነውን ክርስቶስን የሕይወታችን ጌታና አዳኝ ልናደርገው ይገባል፣ ልንወደው ይገባል ወዳጆቼ። በዚህ ዓለም እናልፋለን፣ ነገር ግን በዚህ ተስፋ በክርስቶስ ወደ አብ መንግሥት እንገባለን ማለት ነው። እመለሳለሁ በዚህ ሐሳብ ዙሪያ። ተባረኩ። ይህን ቪዲዮ ላልሰሙ ለሌሎች ሰዎች ሁሉ